በምንም አይነት በአየር ኃይል ወይም በስተትም ይሁን አውቀንም ሳናቀም ሲቪል ላይ ጣላት በሚያወራው አናደርስም አላደረስንም ለወደፊትም አይደርስም በጥንቃቄ ነው የምንመራው በጣም በጥንቃቄ ነው የምንመራውና ይሄ በግልጽ መታወቅ አለበት የታጠቅናቸው አዳዲስ መሳሪያዎችም አሉ እነዚህ ሁለቱን ደምረን ስናየው ከዛ ከጦርነቱ ከመጀመሩ በፊት የሰራ ነው የራሳችንን በሰው ኃይልና በትጥቅ ማዘጋጀት ስራ በከፍተኛ ደረጃ ረድቶናል ብዬ ነው ማስበው ነው ጦርነቱ ሲጀመር ብቻ አይደለም እኛ ዘለን ወደ ጦርነቱ የገባነው ከዛ በፊት የሰራ ነው ሰው ኃይል የሰራ ነው ምንም እንኳን ጊዜው አጭር ጊዜ ቢሆንም በዛ ከዛ በፊት የሰራ ነው የሰው ኃይል የማዘመን የማሰልጠን በአመለካከትም የመቅረጽ ለማን እንደሚያገለግል እንዴት እንደሚያገለግል የማዘመን ስራዎች ሰርተናል ትጥቆችም እንዳልኩ መታጠቅ የሚገባንን ታጥቀናል ማደስ የሚገባንን አድሰናል እነዚህ ሁለቱ ተደምሮ አሁን በጦርነቱም ጊዜ ሆነ ከጦርነቱ በፊትም ሆነ አሁንም ቢሆን ከየትኛው አቅጣጫ ሊቃጣ የሚችለውን የአገራችን ላይ ሊቃጣ የሚችለውን የአየር ጥቃት ለመከላከል በከፍተኛ ዝግጁት ላይ ነው ያለን የህወሓት ሽብር ቡድን በአማራና በአፋር ክልል ወረራ መፈጸሙ ይታወቃል ወረራ መፈጸም ብቻ ሳይሆን በወረራ በያዛቸው አካባቢዎችም የኮንክሪት ምሽጎችን ጭምር በመስራት በተለይ ኢትዮጵያን የማፍረስ ውጥኑን ለማድረግ በሰፊው ሲንቀሳቀስ ነበር የመከላከያ ሰራዊቱና ሌሎች የጸጥታ መዋቅሮች ተቀናጅተው በተደራጀ መልኩ ማጥቃት በጀመሩ በጥቂት ጊዜ ውስጥ ይሄን ቡድኑን ከወረራቸው አካባቢዎች ማስወጣት ተችሏልና በዚህ ድል ላይ የአየር ኃይሉ ሚናን እንዴት ይገልጹታል እኛ በኩል ተልኮ ነው መሰረት የምናደርገው አየር ኃይል ለምንድነው የተቋቋመ ምንድነው የሚሰራው ግዳጁ ምንድነው ተልኮ ምንድነው የሚል ስናይ በኔ እምነት በከፍተኛ ደረጃ ተልኳችንን ፈጽመናል ብዬ ነው ማስበው ምን ማለት ነው ይሄ አንደኛ የአየር ኃይል ተልኮ አየር ክልሉ በየትኛውም ሰዓት በማንኛውም ሁኔታ እንዳይደፈር መከላከል ነው እሱ በ24 ሰዓት 24/7 ብለን ነው የምንይዘውኛ በመቼውም ቢሆን አየር ክልላችን እንዳይደፈር የመከላከል ስራ ነው እሱን በሚገባ አሳክተናል ብዬ ነው ማስበው ሁለተኛ በጥምረት ወይም ጆይንት ኦፕሬሽን በመነለው ከሰራዊታችን ጋር ጠላትን የማጥፋት የመደምሰስ ለሰራዊታችን አስቸጋሪ የሆኑ ምሽጎች ቅድም እንዳልከው ማለፍ ጠላት እንዳያልፍ ሰራዊታችን የሚከለክልባቸው ቦታዎችን የመምታት የመደምሰስና ለሰራዊታችን የመንገድ የሚያክፈት ስራ ነው ይሄንንም በሚገባ ሰርተናል ብዬ ነው ማስበው ሁለተኛና ሶስተኛው የጠላት ስብስብ ሎጂስቲክስ አመራር ስብስብ እነኚህ የትጥቅ ናዳጅ ተተኳሽ ያለበትን በሙሉ ከሰራዊታችን ጀርባ ሄዶ የመምታት ተልኮ ነው ያለው እሱንም በሙሉ ጊዜ ከሰራዊታችን ጋር በመሆን ከመከላከያ በሚሰጠን ግዳጅ መሰረት እሱንም ስንሰራ ነው የነበረው ቅርብ የአየር ድጋፍ እንሰጣለን ከሰራዊት ጋር ሆነን ቅርብ የአየር ድጋፍ በአይን በሚታይ ቶክስም ለሰራዊታችን ድጋፍ እናረጋለን ከዛ በተረፈ ቁስለኛን የማንሳት የቆሰለ ሰራዊት አባላትን ቶሎ በፍጥነት አንስቶ ወደ ህክምና የማድረስ ሎጂስቲክ ሬሽን የማቅረብ ሰራዊትን ከቦታ ቦታ የማዛወር እነኚህ ናቸው ዲፋይን የተደረጉ የተልእኮአችንና እኔ በኔ ግምገማ አየር ኃይል የፈጸመው እንትን ተልእኮውን በሚገባ ተወጥቷል በስራችንን በሚገባ ተወጥተን ሰርተናል ለዚህም ነው የጋራ ድል አርገን የምናየውና ከሰራዊታችን ጋር የጋራ ድል ያስመዘገብነው አየር ኃይል በከፍተኛ ሁኔታ በዚህ ጦርነት ላይ ሚናውን ተወጥቷል ብዬ ነው ማምነው የአሸባሪ ህወሓት አመራሮችም ሆነ በውጭ ያሉ የቡድኑ ደጋፊዎች በተለይ የአየር ኃይሉ በትግራይ ክልል በሰላማዊ ዜጎች ላይ የድሮን ድብደባ አደረገ የሚል መረጃ እያሰራጩ ነው አንዳንድ የምዕራባውያን ሚዲያዎችም ይህን መረጃ እያስተጋቡ ይገኛሉና በመጀመሪያ ደረጃ መሬት ላይ ያለው ሀቅ ምንድነው ነው በሁለተኛ ደረጃ ደግሞ እንግዲህ ሰራዊቱ ከተገናባበት ህዝባዊ ባህሪ አንፃር ተልኮውን ሲፈጽም ያለው ዲሲፕሊን ምን ይመስላል እስኪ እዚህ ላይ ቢያብራሩልን ከዲሲፕሊኑ ልነሳና ፓይለት የኛ መጀመሪያ ስናሰለጥን የመጀመሪያ ህዝባዊነት ነው ህዝብን
ያለ መጉዳት በጦርነት መሀልም ሆኖ ህዝብን የመከላከል ስራዎች ናቸው። በነገራችን ላይ በመጀመሪያ ጦርነትም ይሁን እንግዲህ በሁለት ሶስት ፕላትፎርም ነው እኛ የምንጠቀመው እንዳልኩ በአውሮፕላን እንጠቀማለን፣ በሄሊኮፕተር እንጠቀማለን፣ እንዳልኩ በድሮንም እንጠቀማለን፣ ውጊያውን እናግዛለን። አሁን አየር ኃይል ከታጠቃቸው ቴክኖሎጂ አንፃር በፍጹም ስህተት የሚፈጸምበት አይደለም። በፍጹም ስህተት የሚፈጸምበት አይደለም። ይቅር እሱ በራሪዎቻችን መሳሪያ ጭኖ ሄዶ ሁኔታው ካላማራቸው፣ ምክንያቱም በዲሲፕሊን ስለሰለጠኑና ስለታነጹ ሁኔታው ካላማራቸው የሰው ስብስብ፣ መንደር፣ ቤተክርስቲያን፣ መስጊድ እንደኚህ አይነት ሆኖ ካላማራቸው የጫኑትን መሳሪያ ጭኖ ጠላት እያዩ ይዞ ይመጣሉ። እስከዛ ድረስ ነው እኛ የምናሰለጥናቸው በዲሲፕሊን በስነ ምግባር እንዲያድጉ የምናደርጋቸው። ምክንያቱም ጠላት ከህዝብ ጋር ተደባልቋል ብለን ደባልቀን ህዝብን አንመታመኛ። የጠላት እንትን ግን እናውቃለን። ሆን ብሎ ሲቪሎችን በሲቪል መካከል ተደብቆ አመራሩ ይመራል፣ ሰራዊቱ እንዲደባለቅ ያደርጋል። ከሱም በላይ ጠላት አሁን የሚዋጋን ጠላት የተለየ ዩኒፎርም የለውም። ሶ ሰራዊቱም ሲመታ ሲቪል ስለሚለብሱ ይሄው ሲቪል ነው የተመታው ይላሉ። ከዛ በተረፈ ደግሞ አሁን በታጠቅነው ቴክኖሎጂ በአይናችን ነው የምናየው። የትኛው ሲቪል ነው፣ የትኛው ታጣቂ ነው፣ የትኛው ባዶ እጅ ነው፣ የትኛው መሳሪያ ይዟል፣ መሳሪያው ምን አይነት ነው፣ ከባድ መሳሪያ ነው ወይ ክላሽ ነው ወይ ብለን በአይናችን አይተን ነው እርምጃ የምንወስደው እንጂ እንደ ታጠቅነውና እንደያዝነው መሳሪያ ቢሆንና እንምታ ብንል ከባድ አደጋ ይደርስ ነበር በህዝባችን ላይም በሲቪል ላይ። ነገር ግን እኛ እንደዚህ አይነት በፍጹም አይናችን እያየ ያላማረን ነገር ካለ ትተን ነው የምንመለሰው። አይናችን እያየ ጠላት ተደባልቆ ያለ እያየንም ይሄ ነገር ጥሩ አይደለም ከህዝብ ጋር ተደባልቋል ብለን ትተን እንመጣለን። በተቃራኒው ግን እንዳልኩ ጠላት ሰራዊቱ ዩኒፎርምድ ስላልሆነ ወይም ደግሞ ሰው አላየኝ ብሎ የሞተውን ሰራዊቱን በሙሉ ሰብስቦ ይሄው ሲቪል ነው የሞቱት ይላል ሰራዊቱ ስሙን ለማጥፋት። ከዛ ውጪ ግን እንዳልኩ ከፓይለቶቻችን ዲሲፕሊንና ከሰለጠኑበት መርሆ፣ ሁለተኛ ከታጠቅነው ቴክኖሎጂ አንፃር በምንም አይነት በአየር ኃይል ወይም በስተትም ይሁን አውቀንም ሳናቀም ሲቪል ላይ ጠላት በሚያወራው አናደርስም፣ አላደረስንም፣ ለወደፊትም አይደርስም። በጥንቃቄ ነው የምንመራው፣ በጣም በጥንቃቄ ነው የምንመራውና ይሄ በግልጽ መታወቅ አለበት። ከአንድ አመት በፊት ከኢትዮጵያ ዜና አገልግሎት ጋር በነበረው ቆይታ የፌዴራል አየር ኃይል በሀገራችን እየተገነቡ ካሉ ሜጋ ፕሮጀክቶች አንዱ በሆነው በታላቁ ህዳሴ ግድብ ያለውን ክትትልና ጥበቃ በሚመለከት ላቀረብነው ጥያቄ በተለይ አየር ኃይሉ በከፍተኛ ትኩረትና ክትትል ፕሮጀክቶቹን ወይም ሜጋ ፕሮጀክቱን እየተከታተለ መሆኑን መግለጹ ይታወቃል። ከዚህ ጋር ተያይዞ ያለኛ ፍቃድ ወፍ እንኳን ማለፍ አይችልም ሲሉ የገለጹት ሀሳብ በተለይ በኢትዮጵያውያን ዘንድ መተማመን የፈጠረ ነበርና አሁንስ አየር ኃይሉ ከኢትዮጵያ ባለፈ ቀጠናዊ ቁመናው ምን ይመስላል? ከዚህ ጋር በተያያዘስ ሜጋ ፕሮጀክቶች የታለመላቸውን ግብ እንዲመቱ እያደረገ ያለው ጥበቃና ክትትልስ እንዴት ይገለጻል? ዋና ተልዕኮአችን የአየር ክልል እንጠብቃለን ስንል መንግስት የሚፈጽማቸው የሚሰራቸው ማንኛውም ሜጋ ፕሮጀክቶች ይሁን ወሳኝ የሆኑ መሰረተ ልማት ይሁን የህዝብ ማዕከል ይሁን ሃይማኖት ማዕከል ይሁን በየትኛውም ሁኔታና በማንኛውም አጋጣሚ በጠላት እንዳይጠቃ ጠላትም ደግሞ አስቦም ሳያስብም የኢትዮጵያ አየር ክልል እንዳይገባ መከላከል ነው። ይሄንን አሁንም ቢሆን ሜጋ ፕሮጀክት አንድ ብቻ አይደለም ያለነው፣ ብዙ ቦታ ነው ያለነውና አሁንም ቢሆን ለ24/7 እየጠበቅን ነው ያለነው። ስለዚህ በአሁኑ ሰዓትም ቢሆን አየር ኃይል በከፍተኛ ተጠንቀቅና ዝግጁነት ላይ ነው ያለው። እሱ ብቻ አይደለም ለማንኛውም ቅድም እንዳልኩ ተልዕኮ ነው እንግዲህ እኛን የሚመራ ተልዕኮ ስለሚመራ ያን ተልዕኮ ለመፈጸም ከባቢያዊ በሚፈጠሩ አካባቢዎች ላይም ቶሎ ሪስፖንድ ለማድረግ በሙሉ ዝግጁነት ላይ ነው ያለነው። ለዚህ ያልተቋረጠ ስልጠና እናደርጋለን፣
ያልተቋረጠ ልምምድ እናደርጋለን። ያልተቋረጠ የሰው ኃይል ግንባታ እናደርጋለን። ያልተቋረጠ የትጥቃችን የማደስ የመጠገን የማስተካከል ስራዎችን እንሰራለን። አሁንም ቢሆን ምንም ለነዚህ ሜጋ ፕሮጀክቶችም ይሁን አጠቃላይ ለኢትዮጵያ አየር ክልል በአስተማማኝ ለመጠበቅ ምንም ስጋት የሚገባን ነገር የለም። ማንኛውም ከየትኛውም ለሚመጣው እንትን የመከላከል መልስ የመስጠት ዝግጁነት ላይ ነው ያለነው እና ምንም ከዛ በዛን ጊዜ ከተናገርኩት የተለወጠ ነገር የለም። አሁንም ተጠናክሮ ቢቀጥል እንጂ የሚቀንስ ነገር አይኖርም። ለዚህ ነው ሁሌም ዝግጁነታችንን ያረጋገጥ የምንጠብቀው ማለት ነው። የኢፌዴሪ አየር ኃይልን ኢትዮጵያን የሚመስልና የሁሉም ኢትዮጵያዊ ተቋም በማድረግ ረገድ ተቋሙ በተለይ በሀገሪቱ ካሉ ከፍተኛ ትምህርት ተቋማት ጋር በመቀናጀት በተለይ ልዩ የቴክኖሎጂ እና ክህሎት ዕውቀት ያላቸው ወጣቶች ተቋሙ እንዲቀላቀሉ በማድረግ ረገድ ምን አይነት ተቋማዊ አሰራር ተፈጥሯል ብለን መውሰድ እንችላለን? ምንስ አይነት ምቹ ሁኔታዎች አሉ? ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ ትልቅ ሀገር ነው። ትልቅ ህዝብ ያለው ጀግና ህዝብና ከ110 ሚሊዮን በላይ ህዝብ ያላት ነው። ልዩነቶቻችንም ደግሞ ውበታችን ናቸው ብለን ነው የምናስበው። ይሄ መነሻም እንትንም ብሎ ከጦርነት ወይም የሰራዊት ግንባታ ስትራቴጂ አለ። ስለዚህ የምንገነባው ተቋም አንደኛ በታላቅነቱ በአሰራሩ በውበቱ ኢትዮጵያን የሚመስል ኢትዮጵያን የሚመጥን ተቋም ነው የምንገነባው ብለን ነው የምንነሳው። ሁለተኛ ኢትዮጵያን የሚመስል ተቋም ምን ማለት ነው? ይሄ እንደ ድሮ በወያኔ ዘመን አንተ ቁጭበል አንተ አትግባ አንተ ግባ ሳይሆን ማንኛውም ኢትዮጵያዊ ወጣት በጤናው ሙሉ ጤነኛ የሆነ በትምህርት ዝግጅቱ እኛ የምንፈልገውን መስፈርት የሚያሟላ ፍቃደኛ የሆነ በሙሉ ፍቃድ አቪዬሽን አገሪቷን አገለግላለሁ አየር ኃይል ሆኖ አገለግላለሁ የሚል የሚሳተፍበት ይሄ ነው ኢትዮጵያን የሚመስል የሚያደርገው የሚል ጽኑ አቋም ነው ያለነው። አሁን የምናረጋቸው ምልመላዎችም የምናረጋቸው ስልጠናዎችም መነሻችን ስትራቴጂያችን ነው። ኢትዮጵያን የሚመስል ኢትዮጵያን የሚመጥን ደረጃ ላይ አልነበረም አየር ኃይል እንደ መከላከያም የሚመጥን ደረጃ ላይ አልነበረም። መሪው ከአንድ አካባቢ፣ ተማሪው ከአንድ አካባቢ፣ አመራሩ ከአንድ አካባቢ፣ አሰራሩ ከአንድ ፊሎሶፊ የፈለቀ ሌላውን የኢትዮጵያን ነባራዊ ሁኔታ ታሪክ ያላገናዘበ በመሆኑ እሱም በሙሉ ነው የቀየርነው። አሰራር ከማስተካከል ስትራቴጂን ከመቅረጽ ስትራቴጂን ከመከተልና ከመመልመል ከማሰልጠን ሁለት ነገሮችን ማሳካት አለብን ብለን ነው ቅድም እንዳልኩት እንትናለው። አንደኛ ኢትዮጵያን የሚመጥን ኢትዮጵያ ትልቅ ሀገር ናት ብለን ነው የተነሳ ነው። ትልቅ ሀገር ናት፣ ትልቅ ህዝብ ነው። ከተቋሙ ራሱ ከኪሱ ወጥቶ ከገነባው እንትን ትልቅ ነገር ነው የሚጠብቀው። ልክ አሁን እንደተከሰተው አይነት ከኛ ትልቅ ነገር ነው የሚጠብቀው። ለትልቅ ሀገር የሚመጥን ትልቅ አየር ኃይል እንገነባለን። ሁለተኛ ኢትዮጵያን የሚመስል ኢትዮጵያ በመልኩም ደግሞ ኢትዮጵያን የሚመስል ተቋምና የተቋም አባላት እንገነባለን ብለን ቅድም እንዳልኩት እነኚህን ለማምሰል ደግሞ ምን መስራት አለብን ብለን አሰራሮችን ቀይረናል። የስልጠና አካሄዳችን የምልመላ አካሄዶችን የስልጠና አካሄዶች በሙሉ ቀያይረን አሁን እውነት ለመናገር የሚመለመሉ ወጣቶች በፍቃደኝነት በጣም ደስተኛ ሆኖ ነው እየተቀላቀሉ ያሉት። ለምሳሌ አንድ ምሳሌ ላነሳለ። ድሮ እኔ እዚሁ ነው ሰልጥኜ ወጣቶኛ የገባው ብያለሁ። 300 ሰልጣኝ መልምለህ የመጀመሪያ ወታደራዊ ስልጠና ሳይጨርሱ ወይንም ወይ 50 ወይ 70 ይጠፋል። ሁኔታውን አይና ስለማይመቸው የኔ ቤት አይደለም ብሎ ስለሚያስብ ፐርሲቭ ስለሚያደርግ ይጠፋል። ያንን እንደምንም ሰብስበ አምጥተ ደግሞ እዚህ ስታደርስ የመጀመሪያ አመት ሳይጨርስ ደግሞ አንድ 50 ይጠፋል። መጨረሻ ላይ ምናልባትም በእነሱ በሚያስቡት ታማኝ ነው የሚል ኃይል ብቻ ነው የሚቀረው። ይሄ አየር ኃይል ብቻ አይደለም። ይሄ መከላከያም ብትሄድ በ7000 10000 ነው በአመት የሚከዳው።
ለምን ይሄ ተቋም ኢትዮጵያን እንደማይመስል ስለሚረዳ ነው ሰራዊቱ እንትን የሚለው። ለመጀመሪያ እንትን የመለመለው እንትን አለ። አንድ ሰው አልጠፋም። ከዛ አንድ ሰው ወደ ቤቱ የጠፋ የለም። በፍላጎቱ ነው የመጣው፣ ፈልጎ ነው የመጣው። መጣን፣ ተቀበልን፣ አሰለጠንን። አሁን እስከዛሬ ስልጠና ላይ ናቸው። የሚቀጥሉ ከነሱ ቀጥሎ የሚመጡ ኮርሶችም እንደዛ ናቸው። ምንድነው የሚያሳየው ይሄ ትሬንዱ ብለህ ብታይ አጠቃላይ ቤቱ የኔ ነው፣ ኃላፊነቱ የኔ ነው፣ ይሄ ተቋም ኢትዮጵያን እየመሰለ ነው ብሎ ስላመነበት ነው እንጂ እኛ እጅግሩን ስላሰርን አይደለም። እጅግሩ ወይም ደግሞ በአጥር ስለ እንትን አይደለምና ያን አክል ነው እጅግ በጣም በጥንቃቄ የምንገነባ ለኢትዮጵያ የሚመጥን ኢትዮጵያን የሚመስል ሰራዊት እየገነባን ያለና ከዚህ አንፃር መውሰዱ ተገቢ ነው ብዬ ነው የምወስደው። በየጊዜው ከሚቀየሩ ተቋሞች አንዱ የመከላከያ ተቋም ነው። ቴክኖሎጂዎች፣ አዳዲስ ቴክኖሎጂዎች በየጊዜው ይመጣሉና በተለይ ከምርምር ተቋማት ጋር በመቀናጀት ተቋሙን የምርምር ማዕከልም ከማድረግ ጋር ተያይዞ እዛ ላይስ ምን ተቋማዊ አሰራሮች አሉ? በፍጥነት እያደጉ ካሉት በአለማችን ካሉት ቴክኖሎጂ አንዱ አቪዬሽን ነው። ዛሬ የሆነ ጥሩ ነው ብለ አውሮፕላን ገዝተ ነገ ከሱ የሚበልጥ በአመት ውስጥ ተመርቶ ታገኛለህ። ይሄ በጣም በፍጥነት ራስህን ከዚህ ጋር እያዛመድክ ካልሄድክ በጣም ከባድ ነው የሚሆነውና ወደ ኋላ አንዱም ችግራችን እሱ ነው ብዬ ነው የማስበው ነው። እና የዛሬ 20 አመት 30 አመት የገዛው አውሮፕላን በምንም አይነት አሁን ካለው አውሮፕላን ጋር እንትን ሊዋጋልህ አይችልም። ስለዚህ ታይም ኦሪየንትድ መሆን አለብን ነው አንዱ ስሎጋናችን። ታይም ኦሪየንትድ የሆነ አካሄድ መሄድ አለብን ብለን በሁሉም በተለይ የአቪዬሽን ቡድኖቻችን ጋር ከጊዜው ጋር የሚሄድ ቢያንስ አሁን ዛሬ የሚመረተውን በተመረተ ጊዜ መግዛት አትችልም፣ ውድም ስለሆነ እንደፈለክም ስለማታገኝ። ነገር ግን ያለህን ትጥቅ ወደዛ ማስጠጋት ትችላለህ በየጊዜው ካሰብክና የደረሰ የሚልካል በአፕግሬድም በኦቨርኦልም ወደዛ ማስጠጋት ትችላለህ። ለዚህ ሲባል በአየር ኃይል ትልቅ የአር&ዲ ወይም ደግሞ የጥናትና ምርምር መምሪያ አለ። የጥናትና ይሄ የጥናትና ምርምር መምሪያ ሁሉ ጊዜ በዓለም ላይ ያሉ የአቪዬሽን ቴክኖሎጂ የደረሱ እያለ ብንችልም ባንችልም ዶክመንቶችን እያዘጋጀ እያጠና በወንበር ላይ ወይም በቴብል ላይ ያኖራል። መንግስትና ሀገሪቱ አቅም ኖሯት መግዛት በሚቻልበት ጊዜ ያንን ጊዜ ወደ ገበያ ወጥተ ምንም ነገር ሳትጭበረበር ወይም ደግሞ እንትን ሳትል መግዛት ይቻላል። ስለሱ ትልቅ የሆነ አንድ መምሪያ ያለ ነው፣ የጥናትና ምርምር ነው። እሱ ብቻ ሳይሆን ቅድም እንዳልኩ ያለንን ትጥቅስ ወዴት እናሳድገው ከመግዛት ባሻገር ወይም መግዛት ብቻ ሳይሆን ወዴት እናሻግረው የሚል ሁሉ ጊዜ በጥናትና ምርምር ነው የሚመለሰው እንጂ ዝም ብሎ በዘፈቀዳ በውሳኔ የሚሆን ነገር አይደለም። ስለዚህ እሱንም በሁለት አቅጣጫ ነው ጥናትና ምርምሩ የሚሄደውና እሱም በከፍተኛ ሁኔታ ነው እያሳደግን ያለነው የአየር